በኢየሱስ ምን አይነት ውርደት ውስጥ ነው የገባነው? ጌታ ሆይ ጭራሽ ሴት ለሴት ቆሻሻ ነገር ሲያደርጉ እናንተ ባለጌ። እንደናንተ አይነት ግብዝና የትውልድ ገዳዮችን እቃወማለሁ። በላብ ሀብታም የሆነ ሰው የለም ወይ ጅብ ጋልቧል ወይ ልሳን አውርቷል። በዚህ ልክ የሚታፈርባችሁ ማፈሪያዎች ሆናችሁ። አንተ ነህ ሰርቅ ሌባ ሆንከው። ሁሉም ሰው እንዳንተ የሚያጭበረብር ነው የሚመስል። ጤንጤን መደብደባችሁ ዋጋ ያስከፍላችኋል። ምን ጉድ ነው? ሊሰርቋቸው የመጡ ሌቦችን ወንጌል መስበክ። ትውልድ ላይ ሌላ ታሪክ እየተፈጠረ ነው። የትውልድ ገዳዮች ጌታ ይገሥጻችሁ። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። ሁላችሁም ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንደዚህ ሀገር ጭራሽ ሴት ለሴት እንደዚህ እንትን ስትሉ ጭራሽ ቪዲዮ እንደዚህ ትቀራረጻላችሁ እናንተ ወራዳ። እናንተ ደግሞ ጠግባችሁ መጀመሪያ ስታስጠሉ ወዝ እንኳን የላችሁም ስታስጠሉ። ጭራሽ እናንተ ቆሻሻ ትውልድ አታበላሹብን። በዛ ድህነታችሁ መጀመሪያ እንጀራ ጠግባችሁ ብሉ። እናንተ መጀመሪያ ብሉ። ጭራሽ ደግሞ ቪዲዮ ይቀራረጻሉ እንደዚህ ሌላ ነገር ቆሻሻ ነገር ሲያደርጉ እናንተ ባለጌ፣ እናንተ ቆሻሾች። ምን አይነት የተረገመ ይሄ ማለት ቪዲዮ ስላወጣን ምናምን ሳይሆን ሁላችንም በየሃይማኖታችን እግዚአብሔር ላይ መጮህ አለብን እንጂ ኃይለኛ አጋንንት እንደዚህ አሁን ከፍቶ መጥቷል። ጭራሽ እንደዚህ ብልግና እያደረጋችሁ ሴት ለሴት ቪዲዮ እንደዚህ ትቀራረጻላችሁ። ስታስጠሉ ደግሞ እንዴት ነው የምታስጠሉት እናንተ ቆሻሻ። ነገሩ በጣም እጅግ በጣም አሳሳቢና አስጊ የሆነ ደረጃ ላይ እየደረሰ መጥቷል። አንዳንዶቻቸው ሴት ልጅ ከድመት ጋር እንኳን ስትኖር ሰላማዊ ህይወት እንደምትኖር ጥናቶች ያመለክታሉ እያሉ አንዳንድ ሴቶች እንግዲህ በዚህ ሶሻል ሚዲያ ላይ ያራገቡና ሴቶች ከወንዶች ራሳቸውን አርቆና ገለልተኛ ሆኖ መኖር እንዳለባቸው እያሳሰቡ ይገኛሉና በዛም በማስመልከት እንግዲህ አንዳንድ ሴት ለሴት እየተሳሳሙ አላስፈላጊ ድርጊቶችን እያደረጉ እየተስተዋሉ ነውና በዚህ ጉዳይ ላይ እንግዲህ በጣም ብዙ ወንዶችም በጣም ብዙ ሴቶችም በጣም ብዙ የሃይማኖት አባቶችም አካላትም የተለያየ አይነት ሐሳቦችን እየሰጡ ይገኛሉና ስፔሻሊ ፌሚኒዝም በሚለው የሴት ልጅ እኩልነት ወይም ደግሞ ሴት ልጅ ከወንድ አታንስም፣ እግዚአብሔር እንኳን ሴት ልጅን የበታች አድርጎ ነው የሚያስባት እያሉ አንዳንድ ሴቶች አንዳንድ አቋሞቻቸውን እያሳዩና እያንጸባረቁ ይገኛሉና አንድ ወንድማችን ለእንደነ ጆርዲና ለመሰሎቹ አይነት ሰዎች የሚገርም መልስ ሰጥቷቸዋል። ዓለም ሁሉ በረከት የሆነ አምላክ እንድትወልድ ኃላፊነት የሰጠው ለማን ነው? ለሴት። ታዲያ ከእግዚአብሔር በላይ ሴትን ያከበረ አለ? ከመጽሐፍ ቅዱስ በላይ ሴትን ያከበረ አለ? አማኝ ሴቶች ይሄ ጠፍቷቸው ነው ወይ ከዚህ ሌዝቢያን ፌሚኒዝም ከምታካሄደው ልጅ ጋር የተጣበቁት? ወይስ እሷ ነች ጆርዲ በዛብህ ማለት ነው? እና ቻሌንጅ ላረጋቸው እፈልጋለሁ፣ ኮንፍሮንት ላረጋቸው እፈልጋለሁ። በጣም ጸድ የሆነ ሐሳብ ነው ያነሳውና ይሄ ወንድማችን እንግዲህ ሰሚ ካገኘ ይቺታችን እንግዲህ ወደ ኢትዮጵያን ሴቶች ይዛ የመጣችው ሙቭመንት እጅግ በጣም ቀላል የማይባል ነገር ነው። በነገራችን ላይ በጣም ሲሪየስ የሆነ ቶፒክ ነው። ይህንን እንደዚህ ብዬ ስናገር የሷን ስም ለማጠልሸት ወር ሰምቲንግ አይደለም። አብዛኛዎቻቸው የሷን አይዲዮሎጂ የምትከተሉና በሷ ሙቭመንት ውስጥ ያላችሁ ሰዎች ራሳችሁን ቼክ እንድታደርጉና ለእናንተ አዌርነስ መፍጠር ስላለብን ነው ይህንን ቪዲዮ ይዤላችሁ የመጣሁትኝና ስለ ፌሚኒዝም እንግዲህ በባለፈው ቪዲዮአችን ላይ በጣም ብዙ ነገር ተባብለናል። ዛሬ ድጋሚ ብዙ ነገር መባባል አይጠበቅብንም። ነገር ግን አንድ የምነግራችሁና በዚህ አጋጣሚ ላስተላልፍላችሁ የምወደው ነገር ምንድነው? ከእንደዚህ አይነት ጸያፍና ቆሻሻ የሆነ ተግባር እግዚአብሔር ከሚጸየፈው ተግባር ትውልድ መዳን አለበት። ትውልድ ማምለጥ አለበት። አለስ አዘርዋይስ ነገ ቤታችን ሲያንኳኳ ነገ በራችንን ማንኳኳ ሲጀምር የቤተ ክርስቲያን ደጆችን ማንኳኳትና መርገጥ ሲጀምር ከባድ ይሆናል። ቁርጡን ልንገርህ አይደል? በላብ ሀብታም የሆነ ሰው የለም። በቃ ርፍ በሉ የለማ መጽሐፍ ቅዱስ የለም በላብ በወዝ ጥረግረ ምን ከመብላት አልፍም ላብ ተባላለ እንጂ ምንም አይምጣም።
አምጣ ጥራግራ ሀብታም ሆንክ የሚል ምንድነው ስኬት ሾው ምናምን ናቸው። ጥሬግዬ ከ5 ሳንቲም ተነስቼ ከቆሻሻ ለቃቅሜ ከወዳደቀ ነገር መኪና ሰራው ምና ይላል። የለም በወዳደቀ ነገር መኪና እንደዛ የለም። አበሻ አሰራሩን ስለማይነግር ነው። ወይ ጅብ ጋልቧል ወይ ልሳን አውርቷል። what ከልባችሁ ነው ግን የምትስቁት እዛ መሀል ያላችሁ ሰዎች እና ሀብታም የሚኮነው እንዴት ነው? የእግዚአብሔር ባለጠጋ የእግዚአብሔር በረከት ባለጠጋ የሆነ ሰው ረጅም ዓመት የሰራውን ትቶልህ ይሄዳል። የሆነ ሰው ረጅም ዓመት የሰራውን ረጅም ዓመት የለፋበትን ነገር ለእንደናንተ አይነት ግብዞችና ሰነፎች ስራ ለማትወዱቱ ለእንደናንተ አይነት ከሰው እጅ ለሚጠባበቁቱ ለናንተ ጥሎላችሁ ይሄዳል። ይሄ እኮ ስንፍና ነው። ስንፍናችሁን ኦፊሻሊ ታስመርቁታላችሁ እንዴ? ኦፊሻሊ እንደነ ዩጩፋ ኬፕ እናጥልቅላችሁ። ለዚህ ስንፍናችሁና ለዚህ ግብዝነታችሁ አምጥተን ሜዳሊያ እንድንሰጣችሁ ነው የፈለጋችሁት? ማን ያካበተውን ማን የሰበሰበውን ማን በማን ብርታት የሰበሰበውን ነው እግዚአብሔር ለእንደናንተ አይነት ግብዞች መጥቶ የሚበት ነው። መጽሐፍ ቅዱሳችን በዘዳግም ምዕራፍ 28 ቁጥር 8 ላይ እግዚአብሔር በረከቱ በአንተ ላይ በጎተራ በእጅ ስራ ሁሉ እንዲወርድ ያዛል። አምላክ እግዚአብሔር በሚሰጥህም ምድር ይባርክሃል ይላል። የምትሰፋበትን ነገር ሊሰጥ ይችላል። ነገር ግን ከዛ በኋላ ያንተ የትጋትህ ውጤት ነው። የተሰጠህን ነገር ወይ ቆፍረ ተቀብራለህ ወይ ደግሞ ሰርተህበት ብዙ እንዲያፈራ ታደርጋለህ። ያንተ ታቅፈ መተኛት ወይም ደግሞ ነገ የሆነ ሰው ጥሎልኝ ይሄዳል ብለ በግብዝነት ተኝተ ይመጣል ብለ የምትጠባበቀው ሀብት ምንም አይደለም። ጅብ ከመጋለብ ምንም አይለይም። ከማይም ጋር አትጣላ ደጋፊ ብዙ ነው የሚባል አባባል አለ። ያው ይሄን ሰውዬ ስናገር የሚደርስብኝ ስለማውቀው ነው። እኔ በአካባቢ ጅብ ጋልበው ሀብታም እንደሆኑ የምጠረጥራቸው ሰዎች አሉ። ጅብ ጋልበው ወይም ደግሞ የጨለማውን አሰራር ተከትለው ሀብታም ሆነዋል ብዬ የምጠረጥራቸው ሰዎች አሉ። ግን አንድም ልሳን ተናግሮ ሀብታም የሆነ ሰው አይቻላል። ወይም ደግሞ እዚህም ቸርች የምትመላለሱ ሰዎች እዚህ ሰውዬ ጋር የምትመላለሱ ሰዎች ህይወታችሁ ተለውጧል ወይ? በሰውየው ደረጃና ሰውየው የሚኖረውን ህይወት ኤክስፔሪየንስ እያደረጋችሁ ነው ወይ? እየበለጸጋችሁ ነው ወይ? ያው የብልጽግና ወንጌል ነው የሚሰብከው፣ የሚበለጽገው ራሱ ነው። ግን እሱ ጋር የምትሄዱ ሰዎች እየበለጸጋችሁ ነው ወይ? ፍሬውን እየበላችሁ ነው ወይ? እናንተ ይህን ጥያቄ ማቅረብ እፈልጋለሁ። ማለት አሁን እሱ እንደሚለው ከሆነ ጥረህ ግረህ መስራት ልትበላ ትችላለህ፣ ሀብታም ልትሆን ግን አትችልም ጥረህ ግረህ በመስራት። ስለዚህ መጽሐፍ ቅዱስ የሚለው ጥረህ ግረህ ብላ እንጂ ጥረህ ግረህ ሀብታም ሁን የሚል ስላልተጻፈ ጥሮ ግሮ መስራት ሊያበላ ይችላል እንጂ ሀብታም ሊያደርግ አይችልም። ሰዎች ሀብታም የሚሆኑት በሁለት መንገድ ነው ብሏል። አንደኛ ጅብ በመጋለብ፣ ሁለተኛ ደግሞ ልሳን በመናገር ብሏል። እኔ ለእናንተ የማቀርበው ጥያቄ ልሳን ተናግሮ ሀብታም የሆነ ሰው ማን ነው? እዚህ ጋር መጥቶ አቤት ሊለኝ ይችላል። ቪዲዮም ሰርቶ ሜንሽን ሊያደርገኝ ይችላል። እኔ ልሳን ተናግሬ ወይም ደግሞ እዚህ ሰውዬ ጋር ሄጄ እሱ የሚለኝን ነገር ሰምቼ እሱ በተናገረው ነገር መሰረት ተንቀሳቅሼ ሀብታም ሆኛለሁ የሚል ሰው ካለ ይምጣና ያናግረኝ። አንድ ነገር እርግጠኛ ሆኜ ልንገራችሁ፣ እዚህ ሰውዬ የግል ሱቅ ውስጥ በቀድሞ ህይወታቸው ኦሬዲ በልጽጓል ወይም ሀብት አላቸው። አሁን ግን ተጨማሪ ሀብት ፍለጋ የሄዱ ናቸው። ሁለተኞቹ ደግሞ የላቸውም፣ ነገር ግን ይኖራቸዋል የተባሉና በአጉል ተስፋ እየተጠባበቁ ያሉ ሁለት አይነት ግብዞችን እናገኛለን ማለት ነው። which means አመዝጋኝ ያልሆኑ ባላቸው አምላካቸውን የማያመሰግኑ ወይም ደግሞ እግዚአብሔር የሚበለጽጉበትን የሥራ በሮች እንዲከፍትላቸው የማይተጉ ሁለት አይነት ሰነፍ ሰዎች አሉ ማለት ነው። ተጠቃሚው ማን ነው ብላችሁ ደግሞ ትኩረት ሰጥታችሁ ካያችሁ ራሱ ሄኖክ ነው። የሚኖሩት ህይወት ቅንጡ ነው። የሚነዱት መኪና እጅግ በጣም ሌክዠሪ የሚባለው። ይሄ ሁሉ ነገር ከየት መጣ? በመባብር ቤት ይሰራል እንዴ? በአስራት ብር እኮ መኪና ይገዛል። እግዚአብሔር ሁሉን እንደሚያጣውቅም እንዴ? እንደ ፍቃዱ ያልሰበሰብከው ገንዘብ እኮ ቀጥሎ በእግዚአብሔር ፊት እንባ ነው የሚሆንብህ። ምክንያቱም ቃሉ ስለማያዝ ማለት ነው። አየህ፣ ሰው ጋር መልክ ትሰራለህ። እንደምኞቱ ስብከት አዘጋጅተህ የሰበሰብከው ሰው ሁሉ በእግዚአብሔር ፊት ግን መልክ አይሰራልም። ምክንያቱም እግዚአብሔር አይዘበትበት። ቀጥሎ እሱ ልብንና ኩላሊትን ይመረምሯል። አታውቅም እንጂ አየህ፣ ለፍርድ ቀን ቁጣን በላይ ላይ ያከማቸል።
የሰበሰብከው ገንዘብ በእግዚአብሔር ፊት ግን እንባና ለቅሶ ሆኖ ይደርሳል። ቀጥለ እንዳለው ነው መጽሐፍ፣ የዘራኸውን ያንኑ ታጭደዋል። እግዚአብሔር ጻድቅ ብቻ አይደለም ፈራጅም ነው። አስተውል። ኬት አመጣችሁት? ኦዲት ቢደረግ መጀመሪያ ላያቸው ላይ ሽንት የሚለቁት እነኚህ አጉል ነቢይ ነን እያሉ ከአቅማቸው በላይ ስም የተሸከሙ ደፋሮች ናቸው። መንግስት ኦዲት ወደ ማድረጉ ቢገባ በጴንጤ ውስጥ የሚገኝ የሌባ ማዕት ከምነግራችሁ በላይ ለቁጥር የማይመች ሌባ ይሰበሰባል። እኔ ትልቁ ጸሎቴ እግዚአብሔር ኦዲት የሚያደርግባቸውን አይነት ደፋር ይላክ ነው። በቃ ኦዲት የተደረጉ ቀን ህዝቡ ለቤተ ክርስቲያን ብለን የምንከፍለው ገንዘብ የምናወጣው አስራት በመባ ውስጥ የምናስቀምጠው ገንዘብ የት ገባ ብሎ ቢጠይቅ የከተትክ ተብለ መጠየቅ የጀመርክ ቀን ግን ያኔ መግቢያህን ታመቻቻለህ። ሁሉም ሰው እንዳንተ የሚያጭበረብር ነው የሚመስል። በቃ ሚራክል ዘይት ምናምን ያክ ትሸጣለህ፣ ራይት አይቶኛል ሀብታም ትሆናላችሁ ምናምን እያልካችሁ ህዝቡን ልሳን አወጣን እያላችሁ ህዝቡን የባሰ ከድህነት ድሃ እያደረጋችሁ ጭራሽ እንዳይሰራ ህዝቡን ሰርቶ ሀብታም አትሆንም እና አንተ ጋር የመጣ እዛ ጅብ ያርባ ጅብ መጋለብ ነው ያልከው? ጅብ መጋለብ እንኳን አይደለም። ጅብ ብታረባ እንኳን ምንም ይመጣ ነገር የለም። ሌላው ህዝብ ለፍቶ ጥሮ ያገኘውን ሀብት ራሱ አምናችሁ አትቀበሉ። ምክንያቱም ሰርታችሁ አትባቁም። እናንተ አሜን እያስባልክ ይህንን ህዝብ አሜን እያስባልክ ገንዘቡን ትለቃቅማለህና ሰዎች ስራ እንዳይሰሩ እንዲጠሉ ድሮነን። በዚህ ላይ እንደዚህ አይነት ስብከት በየቤተክርስቲያኑ እያመጣ እየሰጠ ከሆነ አደጋ ውስጥ ነን። አንተ ነህ ሰርቅ ሌባ ሆንከው። አንተና አንተ ቢጤዎች የህዝቡን ገንዘብ ዘይት ሸጥን እያላችሁ ሀብት የምታፈሩት እናንተ ነው። ሰው ግብር ከፍሎ ለፍቶ ያገኘውንም ሀብት ጭራሽ ጅብ ጋልቦናል። ጅብ የሆነ ዞኖ እናንተ ጋር የሚመጡት ኖርማሊ ልሳን ለማውራት አይደለም ጅብ ለመጋለብ እንደሚመጡ እናንተ ምስክሮች ናችሁ እኮ። አሁን እንደዚህ ስንናገር እንደዚህ እውነቱን ስናወራ ምናምን ሄኖክን ለምንድን ነው የጠመድከው? እልም አድርጌ ጠምደዋለሁ እንዲህ የምትሉኝ ሰዎች ራሱ በህይወቴ ውስጥ የተጠመዳችሁ ሰዎች ናችሁ። ምክንያቱም ከእናንተ ጋራ ምንም አይነት ህብረት የለኝማ። እናንተ በስመ ወንጌል የምትነግዱ ነጋዴዎችና ሸቃጮች ናችሁ። እናንተን ካልተናገረን ኔክስት ጄኔሬሽን ቀጣዩ ጄኔሬሽን መራርነትና ወንበዴነትን ነው የምታወርሱት። ከባድ ነው። ለራሳችን ህይወት ስንል ለነገው ህይወታችን ስንል ቤተ ክርስቲያን ነገ የወንበዴዎች የዘራፊዎች የቀማኞች መሰብሰቢያና መናሪያ እንዳትሆን ስንል ግን ይህንን እውነት እንነጋገራለን። አምናለሁ በአደባባይ እንዲህ የሚያጋልጥና እንዲህ የሚያዋርድ ወጣት እንደሚመጣ። እኔ እያየው የኔን አምላክ ነግደ ገንዘብ አትሰራ። ይኸው ስማኝ፣ እኔ ያለው የኔን አምላክ ነግደ ብር አትሰራ። እኔ ያለው ገበያ መሃል ዘይት እየነገደ ነው። ገንዘብ አትሰራ። በኔ ኢንተርኔት ላይ ያገኘሁት የሚገርም ቪዲዮ ነው። ቡክ ገንዘብ ይዘዋል፣ ዘይት ይገዛሉ። ከፌስታል እያወጣ ዘይት ይሰጣቸዋል። ሉክ ሼር ኮፕሊንግ ለማድረግ እንዳትረስ። እሱ ይሻጣል። አሜን አሜን። ይሻጣል። አይኑን እንደዚህ ጎርግሬ ነው ሌላ ቀን የሚሸጥ። ኢየሱስ ጌታ ነው በል። ኢየሱስ ጌታ ነው በል። ኢየሱስ ጌታ ነው በል። እየሰማችሁ ነው? ኢየሱስ ጌታ ነው በል። አፍህን ሞልተህ ኢየሱስ ጌታ ነው በል። አንተ ነጋዴ ያችሁ ዘይት በእጁ ይዟል። ኢየሱስ ጌታ ነው በል። አንተ ደግሞ ወንጌል አትነግድ። መታኝ ነው እንዴ? ወንጌል አትነግድ። ወንጌል አትነግድ። ወንጌል አትነግድ። ወንጌል አትነግድ። ኢየሱስ ጌታ ነው። እንደዚህ የሚያዋርድን ወጣት አለ። በኢየሱስ ስም አትሸርሽር። ኢየሱስ ሕይወት ነው። ኢየሱስ ጌታ ነው። ኢየሱስ አዳኝ ነው። ኢየሱስ አምላክ ነው። ሂድባክ ይለዋል። አያችሁ አይደል? ኢየሱስ ስም አደባባይ ላይ ኢየሱስ ብሎ እንኳን ለመስበክ ሞራል የሌለው አደባባይ ላይ እየቸረቸርክ ነው። ልብ ካለ ኢየሱስን የምታመን ከሆነ ሰው አከማችተህ ይህ ምስኪን ህዝብ አያችሁታ። ኢየሱስ ወንጌልን ስበክ። ኢየሱስን አትነግድ። ኢየሱስን አትነግድ። አያችሁ ስራው። ኢየሱስን አትነግድ። ወንበዴ ኢየሱስ ሸቀጣ አይደለም። ኢየሱስ ገንዘብ ማሰባሰቢያ አይደለም። ኢየሱስ የገቢ ምንጭ አይደለም። ኢየሱስ ገንዘብ የምታገኝበት መንገድ አይደለም። እንዲህ ያለ እንኳን ህዝቡ እጁን እንዲህ ያደርጋል። ዘይት እጃቸው ላይ እንዲጨምርላቸው ኢየሱስ ጌታ ነው እያልክ ስበክ። ልብ ካለ ኢየሱስ ጌታ ነው እያልክ ስበክ። ገና ትቃጠላል ይለዋል። እንግዲህ እሱ እየተከታተለ ኢየሱስ ጌታ ነው ብለህ ስበክ። ልብ ይጠይቃል። ኢየሱስ ጌታ ነው ብሎ መስበክ ከአንደበቱ እንኳን እስቲ አንተ ኢየሱስ ጌታ ነው በል
ይለዋል ማለት ነው። እንግዲህ ሰው በመንፈስ ቅዱስ እገዛና በመንፈስ ቅዱስ እርዳታ ካልሆነ በቀር ኢየሱስ ጌታ ነው ብሎ እንደማይል ይህ ወንበዴ ምስክር ነው። እንግዲህ በገበያ መሃል ቆሞ ፋይናንሳችሁ ይባረክላችኋል፣ ትጠረምሳላችሁ፣ ቡካችሁ ላይ ይሄን ያህል ሲገባ አያለው፣ ኑ ይሄንን ዘይት ከተቀባችሁ እጃችሁ ላይ ካደረኩላችሁ በዚህ ብር ኑ እንደዚህ ዘይት ይደረግላችሁ እያለ ይወነብዳል፣ ይሰርቃል ማለት ነው። እንደዚህ በአደባባይ እንዳጋለጠ ሁሉ የነዚህ የወንበዴዎቹ አዳራሽ ውስጥም ገብቶ እየፈለፈለ የሚያወጣ ደግሞ በጣም ደፋር ትውልድ እንደሚነሳ አምናለሁኝ። ሲሚንቶ ነጋዴ ናቸው ማለት ነው። haysa mala melkameta kanen kaysuzaysa mangiste nibrete kanen mangiste dishe kanen alqisizaysa ita othizaysa ጸላይ ቃንጨቶ እግዚአብሔር ይመስገን። ቋንቋቸው ባይገባኝም ሀጭ በነናም ወጥ ጠላቴ ነገወጥ ሲዶ ብሻታ ጋላቴት ኤታ ጀምፖ አሽዶ ብሻታ ጋላቴት ውሪስቲ ነብቅ አደግዶ ኢየሱስ አሱንታን እግዚአብሔር ይመስገን። እንደነኚህም አይነት ልባቸው ለወንጌል የተነሳሳ ሌባውን ወደ ቀና መንገድ የሚመልሱ ሌቦችን እያመረቱ በየጊዜ የሚለቁብን እንደነ ሄኖክ አይነቶቹ አይደሉም። ልክ እንደዚህ አይነት ልባቸው ለወንጌል የተከፈተ ደግሞ ድንቅ አባቶች አሉ። እግዚአብሔር ስለነዚህ አባቶች ይመስገንና እኔ የእውነት ውስጤ የሚንገበገብበትና ውስጤ የሚቃጠልበት ትልቁ ምክንያት ልክ እንደዚህ ያሉ አባቶች ለወንጌል በዚህ ልክ ዋጋ እየከፈሉና መልካምነትን የወንጌልን ብርሃን በዚህ ልክ እያበሩ እነዛ ደግሞ ከኋላ እየሄዱ ጨለማቸውን እየዘሩ አመድ አፋሽ እያደረጓቸው ያሉ እነሱ ሞኝ ሲመክሩት የሰደቡት ይመስለዋል ብሎ እንደሚባለው ልክ እንደነዚህ ደግሞ እድሜ ያላስተማራቸው በሄዱበት ሁሉ ቦታ ወንጌልን የሚያስነቅፉና የሚያሰድቡ አባትነን ባዮች ደግሞ አሉ። ሰሞኑ ወጀብ ጠላቶችን እኔም ፌመስ አድርገው ለቀቁ። በራሳቸው ወጪ ፕሮሞት አድርገው ፌመስ አድርገው ዓለሙ ላይ እኔን አስተዋውቀው ለቀቁ። ታዲያ ምን ሆኜ ነው? አራት ቃላት ተናግሬ እንዲህ ከሆኑ እኔ 3 ሰዓት ተንበርክኬ 3000 በላይ የሊሳን ቃላቶች ይጸለሉ። እነዛ ሁሉ ቢመጡ ምን ያህል ትርፋማ ይሆን ነበር ነው። አሩባ አንሆባ ዳሉሪያ ሳኩምባ በሚለው ንግግራቸው እናውቃቸዋለንና ያኔ እንግዲህ በጣም ብዙ ትችትንና በጣም ብዙ ወቀሳና ቅሬታዎችን አስተናግደዋል። ነገር ግን ከስተታቸው ይማራሉ፣ ከስተታቸው ደግሞ ይመለሳሉ ብለን ስንጠብቅ ጭራሽ ድፍረታቸውን በብዙ ፐርሰንት እያባዙት መተው አሁን ግን 4 ወርዶችን ተናግሬ እንደዚህ ካንቀጠቀጥኳቸው ከዛ በላይ ተንበርክኬ ብናገር ደግሞ ከዚህ በላይ ትርፋማ ሆን ነበር እያሉ ሲያላግጡና ሲቀልዱ በዚህ ሁኔታ አይተናቸዋልና ቅድም እንዳልኳችሁ ነው እንግዲህ አንዳንድ ሞኝ ሰዎችን ስትመክሯቸው የሰደባቸዋቸው ያለው የሚሰማቸው እነኚህን ደግሞ መጽሐፍ ቅዱስ አዘሴም ታይም ምን ይላቸዋል? ነው ክብራቸው በነውራቸው ነው ይላል። ማለት ነውራቸውን እንደ ክብር ነው የሚቆጥሩት። ብዙ ፍየል ቸርች ውስጥ አለ። ቸርች ድርቅ ገብቷል። እረኞቻቸው ይላል ሆዳሞች ናቸው። ከጠቦቶቹ አንስተው ይበላሉ ይላል። የትም እየሄደ የተበላሸ ምግብ እየበላ የተበላሸ እረኛ ለመሆን የበጎችን ጠረንና ሽታ ለይቶ ማወቅን ይጠይቃል። ብዙዎቻቸው የቤተ ክርስቲያን መሪ ይባላሉ እንጂ ለመሪነት አይደለም ለበግነት እንኳን ያልቀረቡ ፍየሎች ናቸው። ይህ ማለት የበግ ለምድ የለበሱ ፍየሎችና ተኩላዎች ጭምር ናቸው። ትውልድ ለመብላትና ትውልድ ለማምከን አጋንንት የሚጠቀምባቸው ጽድት ያሉ መሳሪያዎቻቸው ናቸው። ሲነገራቸው የማይሰሙ ተግሳጽን የማይሰሙ እግዚአብሔርን የማይፈሩ ቅንጣት ያህል ፈራ እግዚአብሔር የሌለባቸው መረኖች ናቸው። የቤተ ክርስቲያን መረኖች ቤተ ክርስቲያንን ለመጣልና ቤተ ክርስቲያንን ለማፍረስ አጋንንት የደረደራቸው ድርዳሮች ማለት ነው። እኔ አሁን ቆሞ የሰራዊት ጌታ እግዚአብሔር እንዲህ ይላል ስላለ ብቻ ነብይ ነው ብዬ አላምንም። የሚቀጥለውን ዘመን እግዚአብሔር ቀድሞ ካሳየው ይህንን ትውልድ ለዛ ዘመን ለማብቃት ያስተምረዋል። ስለዚህ እግዚአብሔር ፕሮግራም ያደረገውን ነገር ነግሮታል። ይህንን ትውልድ ለማስመለጥ ፕሪንሲፕል ያስቀምጣል።
ስለዚህ ሰውን እዛ ጋር የሚገለጥ ነገር አለ ብቻ ሳይሆን የሚላቸው የሚደርሱበትን መንገድ ያሳያል ማለት ነው። ቲቺንግ ከዛ ፕሮፌሲው በትምህርት ውስጥ ይመጣል ማለት ነው። እና እኔ አሁን ነብያውን አጋቦስ ምናልባት የተነበየ ነብይ አዲስ ኪዳን ላይ አጋቦስ ነው አይደል? የጳውሎስን መቀነት ይዞ ተነበየ። ቀጥሎ በረሃብ ይመጣል አለ። በቀላውዲዮስ ዘመን ተፈጸመ ይላል። ከዛ ውጪ ሲላስ ነብይ ነው። እየመከረና እያስተማረ ይዞር ነበር ነው የሚለው። he was a prophet ግን የምክር ቃል ነበረው፣ ያስተምር ነበር። እነ ጳውሎስ እኮ የነቢያቱ አገልግሎት እኮ ደርቦ እኮ ይሰራባቸው በመጨረሻው ዘመን እያለ እኮ ይናገራል። እንዲህ አይነት እንደሚመጣ አወቁ ይልና ግን ካራክተሩን ያስቀምጠዋል። ተጠበቁ ይላል። ቲቺንግ አለ እና እኔ የእግዚአብሔር ቃል የሌለው አገልግሎት የነቢያት ነው ለማለት ፓስተር ይከብደኛ፣ እጨነቃለሁ። እኛም እንጨነቃለን። እሱ እኮ ነው የጨነቀን ሁላ ጥሊ። የእውነት በጣም የሚገርማችሁ ነገር ትምህርት ስለሌለበት ነው ትውልዱ በሚገርም ፍጥነት ኩክ እየተደረገ ያለው። በቃ በእነዚህ ሰዎች የነዚህ ሰዎች ቀለብ ሆኑ እኮ። ይሄ ትውልድ ቀለባቸው እኮ ነው የሆነው። ቤት ነው የሆናችሁላቸው እኮ ለነዚህ ሰዎች። ሱፍ ነው የሆናችሁላቸው፣ ልብስ ነው የሆናችሁላቸው፣ ቅንጡ ህይወት ነው የሆናችሁላቸው። ይሄን ስላችሁ ይገባችኋል። እነሱ ጥበብ አላቸው ኪሳችሁ ውስጥ ለመግባት። እነሱ ጥበብ አላቸው የናንተ የሆነውን ነገር ከናንተ እጅ ለማስወጣት። ባይዘዌ ዘይት ምናምን አትበሉ። ትምህርታቸው ራሱ መርዝ ነው። ልክ እንደ በርገር ነው የሚቀርብላችሁ። የበርገር ዋናው ግብአት መሀል ላይ ነው ያለው አይደለ? ከላይ ዳቦ ነው፣ ከስር ዳቦ ነው። በርገር የተባለው ለዛ ነው። ከላይም ከታችም ተሸፍኗል። ውስጥ ያለው ነገር ነው ከበላው በኋላ ሊያሳምምም የሚችለው ሊፈውስም የሚችለው ስጋም ሊሆን የሚችለው ውስጥ ያለው ዳቦ ውስጥ ያለው ነገር ነው። ልክ እነዚህም ሰዎች ሲመጡ መርዝ እያሳዩ አይደለም የሚመጡት። ከላይም የእግዚአብሔርን ቃል ሸፍኖ ከስርም የእግዚአብሔርን ቃል ሸፍኖ በርገር አስመስሎ አምጥቶ እንድትገምጠው ያደርጓል። ከገባ በኋላ ነው ህይወት ላይ ሲገባ ፋንክሽን ማድረግ ይጀምራል። ያኔ መርዙ ህይወት ውስጥ እንደገባ ያኔ ነው ማጣጣም የምትጀምረውና እነዚህ ሰዎች ሲሪየስሊ መጠንቀቅ ያለባችሁ አገባባቸው ስለማያምር ነው። ለዛ ነው መጽሐፍ ቅዱሳችን ለሚወጣ ሁሉ በክርስቶስም ትምህርት ለማይኖር ሰው አምላክ የለውም፣ በክርስቶስም ትምህርት ለሚኖር አብና ወልድ አሉት። ማንም ቢመጣ ይህንንም ትምህርት ይዞ ባይመጣ በቤታችሁ አትቀበሉት፣ ሰላምም አትበሉት። ሰላምም የሚለው ሰው ከክፉ ስራ ይካፈላል ብሎ አድምቶ ያስቀመጠበት ምክንያት አመጣጣቸው ያማረ ይመስላል እንጂ ወደ አማረ ነገር ስለማይመራ ነው። ይህንን ነገር እንድትጠነቀቁ ልነግራችሁ እወዳለሁ። Guys, I don't know what to say. I don't know where to start. I really የነዳው ነበረ መዝሙር የሰማው የኢየሱስን ፍቅር ፊል አረኩት። so hard. I don't know how to explain it. ኢየሱስም እግዚአብሔር ይቅር በለኝ፣ አባቴ ይቅር በለኝ፣ አባዬ ይቅር በለኝ። ከቤት ወጥቼ ነው ኩባቸው ዓመታት የስቃይ ዓመታቶች ነበሩ። በኢየሱስ ስም አምላኬ ይቅር በለኝ። Guys, please, I'm not telling you to change your እምነታችሁን የቤት እምነት ምናምን አይደለም። ልባችሁ ፊል አድርጉት። ኢየሱስ አለ፣ የእውነት አለ፣ የእውነት ውስጣችን አለ። ፈልጉት፣ ልባችሁን ክፈቱለት፣ ይመጣል። የእውነት ፈልጉት። ኢየሱስ is real. Jesus is real. And I can't ከትላንት ጀምሮ በቃ I just can't በቃ ውስጤን ብሎ ይረብሸኛል። በቃ ፍቅሩ አንገቷ ላይ አይታችኋል። ኦርቶዶክስ ናት። ድፍን ዓመት 40 ዓመቴ ነው። ድፍን 40 ዓመት ያለሱ ፍቅር እንዲሁ ዝም ብዬ በደም ነፍስ ነበር የምኖረው። አሁን አየሁት፣ ቀመስኩት። ፕሊዝ ጋይስ ፕሊዝ። እኔ እምነት ቀይሮ አይደለም ያልኳቸው ያለሁት። ልባችሁን ክፈቱለት። የትም ቦታ ሆናችሁ እግዚአብሔር ይመጣል፣ ይሰማችኋል። የትም ሁኑ፣ ሙስልምናም ሁኑ፣ እስልምና ጋርም ሁኑ፣ ፕሮቴስታንትም ሁኑ፣ ኦርቶዶክስም ሁኑ፣ ካቶሊክ ሁኑ፣ I don't care። ብቻ
እግዚአብሔር ያይናል። ልባችሁን ክፈቱ ፕሊዝ። ጌታ ኢየሱስ ክርስቶስ ዘመንሽን ይባርኮ። የእውነት የሚገርም መነካት ማለት በቃ የሚገርም ቪዲዮ። እኔ ሰው ተሽድ ሲሆን ብዙ ጊዜ አይቻቃሉና ጌታ በሚያውቀው እኔ እንደዚህ አላየሁኝም ማለት በቃ ሪል ነው። እንባዋ ሪል ነው። ተንጀብል የሆነ ነገር እንዳላት የእውነትም የክርስቶስን ፍቅር ፊል እንዳደረገች ያሳብቅባታልና እግዚአብሔር ይመስገን። ስለዚህ እህታችን የእውነት እግዚአብሔር በህይወታችን ውስጥ ተገኝቶ ተገልጦ ስለነካን ራሱን ስላሳየን የእውነት ፊል እንድናደርገው እንድናጣጥመው እድሉን ስለሰጠን ለዚህ ክብር ስለመረጠን እርሱን እንድናውቀው እርሱን ወደ መስማት እንድናደግ መንገድን ስለከፈተልን እንድናመሰግነው ይገባልና አይታችኋታል። አንገቷ ላይ ጥቁር ክር አለ፣ መስቀል አለ። ሺዝ ኦርቶዶክሳዊት ታችን ናትና ኢየሱስ ክርስቶስ የሃይማኖተኝነት ጉዳይ አይደለም። የእውነት ባለንበት ቦታ ሆነን ልባችንን ብንከፍት ፍቅሩን ፊል ማድረግ እንችላለን እያለችን ነውና እህታችን ጌታ ኢየሱስ ዘመንሽን ይባርክ። ለኔ ክርስትና ይሄ ነው፣ የክርስቶስን ፍቅር ማጣጣም ነው። የምድርን ህይወት ለማጣጣም የምድርን ቅራቅንቦ ፊል ለማድረግ የምትጋጋት ከሆነ ብራዘር አንተ ከዓለም ጋር እየተሻሸና ከዓለም ጋር ራስህን ለመስፋት እየታገልክ ያለ ሰው ነህ። ምንም ጥቅም የለውም። መጽሐፍ ቅዱሳችን እንደሚናገር ሁሉ ነገር ከንቱ የከንቱ ንፋስን እንደመከተል የሆነ ህይወት ነውና የክርስቶስን ፍቅር በግላችን ማጣጣም እንድንችል ጌታ ይርዳን። እንዴ ሀጂ ምን ሆኑ? ኢትዮጵያ ውስጥ ብቸኛው ማንንም ሳይነካ እየተደበደበ ወንጌልን የሚሰብክ ቢኖር ጴንጤ ብቻ ነው። በነገራችን ላይ ይሄን ብዬ ስላችሁ እንደዚህ አይነት ቪዲዮዎች እየተቀዱ ሲፖስቱ ደስተኛ ነኝ ማለት አይደለም። የሰውን ድካምና የሰውን ስህተት ሪከርድ እየተደረገ ምናምን መልቀቅ ከተጀመረ ከባድ ነው። እነሱን ለመመለስም ይከብደናል። ገባችሁ? አንዳንድ አሁን የግል ድክመቶች ላይ አሁን እኔ ቪዲዮ ሰራ አይታችሁኝ አታውቁም። አልሰራምም፣ እቅዱም የለኝም። የሰው የግል ድክመት፣ የፕሮፌቶች የግል ድክመት ምናምን በውስጥ መስመር እኮ ሳናይ ቀርተን ሳንሰማ ቀርተን በቪዲዮ በቴክስቶች በስልክ ቅጂዎች በምኖች ማስረጃዎች እኮ ሳይኖረን ቀርቶ አይደለም። አብዛኛው የምንተቻቸውን ሰዎች ሪል የሆኑ ማስረጃዎች እኮ አሉን። ነገር ግን ሰው በድካሙ በስጋ ድካሙ አይተችም፣ ይጸለይለታል እንጂ። ብዙ ጊዜ ቪዲዮ የምንሰራባቸውኛ የአስተምህሮ ስህተት፣ የአካሄድ ስህተት፣ የክርስቶስን ወንጌል የሚጻረንና ሰዎችን ወደ ገደል የሚከቱ አካሄዶቻቸው ላይ ነውና ከዚህ ነገር ብዙ ነገር አይቻለሁ። የወንጌል ተቃዋሚዎች እንደሆኑ ግልጽ ነው። ነገር ግን አንዳንድ የሰዎችን ድክመቶች ሸፈን ብታደርጉላቸው መልካም ነው ብዬ አስባለሁ። ባል ሚስቱን ሸውዶ ጭፈራ ቤት ይገባል። ሲጋት ያበሽና ስክር ጥንብዝብዝ ብሎ ይወጣል። በጣም ስለመሸ እንደምንም እየተንገዳገደ ቤቱ ይደርሳል። በሚቀጥለው ቀን ጠዋት ከእንቅልፉ ሲነሳ ሃንጎቨር ጭንቅላቱን ሊያፈነዳው ደርሷል። ራሱን ያገኘው ግን አልጋው ላይ በትክክል አንሶላ ውስጥ ገብቶ ተኝቶ ነበር። ገረመው። በቃ ሚስት የገደለችኝ፣ እንደዛ ሰክሬ አይታኝማ መቼም ቢሆን አታናግረኝም እያለ ከራሱ ጋር ንትርክ ገጥሟል። እንደምንም ተነስቶ ዞር ሲል አልጋው ጎን አስፕሪንና ውሃ በብርጭቆ ተቀርጦ ተቀምጦለታል። ግራ ገባው። ሚስቴ ናት ይሄን ያደረገችው፣ እንዴት አላካበደችም ብሎ ተገረመ። አስፕሪኑን ከዋጠ በኋላ ወደ ጠረጴዛው እየተጎተተ ሄደ። በሚስቱ የተጻፈ አጭር መልእክት እንዲህ ይላል። የኔ ማር ቁርስ ስለደረሰ የታችኛው ክፍል ውረድና ከልጅ ጋር ቀማምስ፣ ዋ ሳትበላ እንዳትሄድ። ባል አሁን ተደነጋገረ። እየተደነቀ ወደ ታችኛው ክፍል ወረደ። የ8 ዓመት ልጁ ቁርስ እየበላ ነበር። ልጁን ግንባሩ ላይ ሳም አድርጎ ትላንት ቤት ሰክሬ ስገባ እናትህ ምን አለች? መቼም ንዴቷን መቆጣጠር እንደማትችል ይገባኛል አለው። ኧረ አባዬ እሷ እንኳን ልትበሳጭ ሳቅ በሳቅ ሆና ነበረ። በሩን ስታንጓጓው ከአልጋዋ ብድግ ብላ በሩን ከፍታ አንተን እንደ ሕፃን ልጅ ተሸክማህ ማለት ይቻላል አልጋ ላይ አስተኛች። ከዛ ልብስህን ልታወልቅልህ ስትሞክር ምን እንዳልክ ታውቃለህ? ምን አልኩ አለ አባት ተደናግሮ። አንቺ ሴትዮ እንዳትነኪኝ፣ እኔ ማለት ዳር ነኝ፣ በፈጠረሽ አትንኪ ነው ያልከው አለው። ታማኝነት ማለት አእምሮህ በሌለበት ቅጽበት እንኳን ለቃል ኪዳን መቆም መቻል ነው። ዛሬን
ለነገ እንኑር። ያ እንግዲህ ብዙ ነገር እንደተማራችሁበትና እንደተዝናናችሁበት ተስፋ አደርጋለሁኝ። ምንም አይነት ማብራሪያ አልሰጥም። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይመስል ነበር። ሁላችሁም እንደተማራችሁበት ቁም ነገር እንደጨበጣችሁበት ተስፋ አደርጋለሁኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ላይክ ያላደረጋችሁ ሰዎች ላይክ ማድረጋችሁ እንዳትረሱ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ይመቻችሁ።